አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች አላችሁ ወይ? እኔ ያለው አልሐምዱሊላህ። ተጠፋፋን አይደል? በጣም ተጠፋፋን። ያው ትንሽ በዩቲዩብ ጉዳይም ስለተናደድኩ ነው። ምክንያቱም ከዚህ በኋላ አይቆጥርም አድሰንስ ካልሞላች ሲለኝ በዛ ተናድጄ ነው ዩቲዩብ መስራት ያቆምኩኝ። ያ ብቻ ሳይሆን ደግሞ እስካሁን ድረስ አድሰንሱን ከመዝጋቴ በፊት የነበረውን ሁላ ቀስ እያለ እየቀነሰብኝ ሄደ ማለት ነው። እና አሁን 60 ምናምን እንትን ላይ ደርሷል። ብቻ ግን አልሐምዱሊላ ለዛ ነው ትንሽ ደብሮኝ የጠፋሁት ከዩቲዩብ ቻናሌ ላይ። ያ ብቻ ሳይሆን ደግሞ በግል ህይወቴ ምክንያት አንዳንድ የምጨርሳቸው ጉዳዮችም ስለነበሩ በዛ ላይ ስትረስም ስለሆንኩኝ ነው የጠፋሁት። አልሐምዱሊላ እሱም ተሳክቶልኝ አልፏል። ሲቀጥል ደግሞ ያው ስራም እንደምታዩት ሞቅ ደመቅ እያለ ነው። ፍሪጁን አሳይቻችኋለሁ። በእናታችሁ ይሄን ፍሪጅ ባያችሁ ቁጥር ጀዛሽን አላህ ይክፈለው እያላችሁ ኮመንት ጻፉ። እና ምን እላችሁ ፈልጌ ነው ከሞላ ጎደል ትንሽም አሞኝ ነበር። አሁንም አልተሻለኝም። ባይዘወይ አፍንጫዬ እንደታፈረ ነው። ጉንፋኑ ታይፎይድ እና ታይፍስትም ይዞኝ ነበር። አልሐምዱሊላህ አሁን ድኛለሁ። እሱንም የዛሬ ደህና ነኝ። ዛሬ ነው ግን ዕቃ ብዬ ማውራትም መጫወትም የጀመርኩት። እና እንዴት ናችሁልኝ? አላችሁ ወይ? ሁሉ ሰላም ነው ወይ? እኔ ያለው አልሐምዱሊላህ። ዛሬ ቲክቶክ ላይቭ ላይ ከነበርኩበት ሁለቴ የታዘብኳቸው ነገሮች አሉ። በኮመንት እህቶቼ የጻፉልኝ ምንድን ነው እሱም እማ ምግብ ቤት መክፈት ፈልጌ ነበር ስንት ብር ይበቃኛል ብላ ነው መጀመሪያ ጥያቄ ያቀረበችልኝ። እኔም ምን አልኳት ከ10 ሺህ ብር ጀምሮ እስከ 1 ሚሊዮን ባለው መክፈት ትችያለሽ። ለምሳሌ 10 ሺህ ብር ያልኩኝ ከዚህ በፊትም እንዳልኳችሁ ፋስት ፉዶች እንደ እርጥብ ሳንዱሽ፣ ቱና፣ አቮካዶ በዳቦ ፉል ምናምን አድርጋችሁ በ10 ሺህ ብር ፏ አድርጋችሁ መስራት እንደምትችሉ ተናግሬ ነበረ። ከፊስል እስከ 50 100 እንደ ደረጃው እንጀራ ነክ ደግሞ ካለው በየአይነት ፍርፍር ምናምን ከጨመራችሁ 50 ሺህ ብር። ያው እንትኑን ቦታውን ስትከራዩ የተሟላ እቃ ካለው ልላችሁ ፈልጌ ነው። ወንበርና ጠረጴዛ ባይኖረው 50 ሺህ ብር እቃውንም ገዝቶ በደንብ አድርጎ ባይዘዌ ምግብ እርካሽ ነው። ምግብ ለመጀመር በጣም ቀላል ሲምፕል ነውና ብዬ ስላት አይ ስጋ ምናምን ያለው ነው መክፈት የምፈልገው ስትለኝ፣ ስጋ ምናምን ከተሟላ እቃ ጋር ከተከራየሽ ማለት እንዲህ በቃ ሰው በአቅሙ የሚበላበት አይነት ከሆነ የምከፍችው ከ200 እስከ 300 ሺህ ብር ያሰራሻል አልኳት። አይ አይደለም ጽድት አድርጌ ምናምን አለችኝ። እሺ አንቺ የምትከፍችው ባለ 5 ነው ባለ 2 ነው ምንድን ነው ስላት፣ በሬ አርጄ ምናምን እንደዛው እንኳን ብትሰሪ ገፋ ከተባለ በቃ 700 ሺህ ብር ያስፈልግሻል እቃውን አንቺ የምታሟይ ከሆነ ከቤት ኪራዩ ጋር ምንም ጨምሮ ስላት፣ እንዴ 1 ሚሊዮን እኮ አሉኛለች ማለት ነው። 1 ሚሊዮን ላይክ ምን ያህል እናንተ ቤተሰብ ነው ማለት ባማክረው ጥሩ ምላሽ ይሰጠኛል ብላችሁ የምታስቡት ሰው ምን ያህል ቅስማችሁን እንደሚሰብር አያችሁ። እቺ አሁን ወዳጆቼ ናቸው ለኔ ኸይር ይመኙልኛል፣ እኔ ወደ ኢትዮጵያ ብገባ ደስተኛ ይሆናሉ ብላ ነው ይሄን ስራ ለመስራት ያማከረቻቸው። ግን 1 ሚሊዮን ከሌለሽ እንዳትመጪ አይሰራም፣ ከ1 ሚሊዮን ብር በታች አሉ። በእርግጥ በየአካባቢው ሊለያይ ይችላል። ግን እኔ አሁን ባለሁበት አካባቢ በጣም በሲምፕል እኔ አሁን እንደነገርኳችሁ በ5000 ብር አሪፍ ቁርስ ቤት እዚህ ጋር መጀመር እችላለሁ። ያው ነገሮቹ አለ መገጣጠሙ እና የኔም መታመም ምናምን በቃ ውጣ ውረዱን በስቶብኝ ነው እዚህ ሱቅ ማስቀምጠው ሰው አለመኖሩም ጭምር ነውና በ5000 ያበደ ፉል ቤት እዚህ በረሪያን መስራት እችላለሁ። ግን ምንድነው ልላችሁ የምፈልገው ማንኛውም ሰው እኔ እርግጠኛ ሆኜ የምነግራችሁ ስለ ኢትዮጵያ ኑሮ፣ ስለ ኢትዮጵያ ወቅታዊ ነገር አግዝፎ ስለ ጦርነት ስትጠይቁ አካብዶ ፍም ውስጥ እንዳሉ አስመስሎ የሚነግሯችሁ፣ ስለ ኑሮ ደግሞ ስትጠይቁ በቃ ጭራሽ መኖር እንደማይቻል ከመሞት መሰንበት የሚል አይነት አኗኗር ነው ብሎ የሚነግሯችሁ ሰዎች ስራ ልጀምሩ ስትሉ ደግሞ ካፒታሉን አጋን ነው
በቃ እናንተ አትደርሱበትም ያሉትን ካፒታል አጋነው ወይም የላቸውም የዚህን ያህል ብላቸው ተስፋ ይቆርጣሉ ብለው አስበው እናንተን አሞታችሁን፣ ሞራላችሁን፣ ፍላጎታችሁን ሁላ የመግደል ደረጃ የሚደርስ አይነት ምላሽ የሚሰጧችሁ ሰዎች እርግጠኛ ሆኜ የምነግራችሁ ዛሬም ነገም በፊትም ብየዋለሁ፣ እናንተ የነዛ ሰዎች ኢቲኤም ናችሁ። ኢቲኤም መቼም ቢሆን እንዲቆም አይፈለግም። ማለት አሁን እኔ ባንክ ቤት ተሰልፌ ብር ከምወስድና በኢቲኤም ስቤ ከሚሄድ ለእኔ የሚቀለኝ ኢቲኤሙ ነው። ሰው እነሱ እዚህ ለፍተው ደግሞ ራሳቸውን ከሚለውጡ የራሳቸውን ኑሮ ከሚደግሙ እናንተ እየሰራችሁ ከዛ የምትልኩት ነገር ይቅርታ አቋረጥኩኝ፣ ሰው መጥቶ ነው እና ከእናንተ በቀላሉ የተለያዩ ችግሮች፣ የተለያዩ ጭንቀቶች፣ የተለያዩ ነገር እናንተ አይምሮ ላይ በመርጨት ብር እንድትልኩ የሚያደርጉት ሲስተም ስላላቸው ለምሳሌ ባክሽ የኬሌ ቤት እኮ እንደዚህ አድርጋ አቤት የኬሌ ልጅ እኮ ይህን ሶፋ ገዝታ ዛሬ ለእናቷ አኮራቻት እኮ እንዴት ደስ እንዳለኝ አንቺ ደግሞ የእኔ እናት ከማን አንሳ። በእርግጥ ለእናት ማድረጋችሁ አግባብ ነው። እውነቴን ነው የምላችሁ። እዚህ ምድር ላይ ማድረግ ካለባችሁ ለእናታችሁ፣ ለወንድም፣ ለእህታችሁ። ከዛ በተረፈ ግን ያው ኸይር ስራ አይጠላም። ብታደርጉም ግን በመጠኑ ቢሆን ለራሳችሁ ብታስቡ፣ እውነቴን ነው ለራሳችሁ ብታስቡ አስቡ። ኢትዮጵያ ያለ ሰው በቃኝ አይልም። እኔም ቢሆን ቢሰጠኝ እምቢ አይደለም። ግን አንዳንዴ ደግሞ ህሊና የሚባል ነገር አለ። እውነቴን ነው የምላችሁ፣ ህሊና ዳኛ ነው እና ከፍርድ ቤት ወይንም ከፍርድ ቤት ዳኝነት የህሊና ዳኝነት ይበልጣል። እባካችሁ ኢትዮጵያ ውስጥ ያላችሁ ስደት ላይ እህት ወንድም ያላችሁ ሰዎች በምትናገሩት ነገር በምትሰጡት አስተያየት ጥንቃቄ አድርጉ። ስደት ላይ ያለ ሰው ብዙ የደከመ ብዙ የለፋ ቅንጣት ታክል ተስፋ በልቡ የሌለው ከሁሉም ነገር ስደት ብቻ ለሱ ምርጫ እንደሆነ አድርጎ የሚያስብ በጣም ደካማ ልብ ደካማ ጎን ያለው ስስ ብልት አለን። በጣም የዋህ አዛኝ፣ ሰው ሲያለቅስ አይቶ የማይችል፣ ሰው ሲያዝን አይቶ ታመምኩ ሲል የማይጨክን እና እነዚህን ደካማ ጎኖችን እየተጠቀማችሁ አትጉዷቸው። እንደው ከቻላችሁ ቢሳካም ባይሳካም ቢኖረንም ባይኖረንም ኑና በፍቅር እንኖራለን። ኢትዮጵያ ውስጥ እኮ እናንተ እንደምታስቡት አይደለም። በጣም ቀላል ነው፣ ከተሰራ ይኖራል፣ እንደዚህ ነው እያላችሁ ስለ ኢትዮጵያ ጥሩ ነገር ብትነግሯቸው እነሱም በሀገራቸው ተስፋ ቆርጦ በስደት አይቀሩም። እኔ አውቃለሁ 30-40 ዓመት የኖሩ ስደት ላይ ወላሂ ላዚም ግን አሁንም ስቲል ነው ቤት አላቸው፣ መኪና አላቸው፣ ልጆቻቸውን ድረዋል፣ ለልጆቻቸው የሚፈልጉትን ነገር ከፍተዋል፣ እነሱ የሚፈልጉት ብር አለ፣ ግን ስቲል ነው አሁንም ስደት ናቸው። ለምን? እዚህ ያለው ሰው የሚነግራቸው ምንም መልካም ነገር ስለሌለ ማለት ነው። የዛሬው የዩቲዩብ ቪዲዮ በዚህ ላይ ያበቃል። ስለዳመጣችሁኝ አመሰግናለሁ። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። 13000 ልንገባ ነው አለ ፍክራ። ሰብስክራይብ እንዳትረሱ። ቪዲዮ ላይክ አድርጉ፣ ከተመቻችሁ ሼር አድርጉ። እወዳችኋለሁ። የዩቲዩብ ጉዳይ ግን በጣም አናዶኛል። እንግዲህ በተመሳሳይ ቪዲዮ እስከምንገናኝ ሰላም አለይኩም።